እሺ ሰላም ሰላም የቻናሌ ቤተሰቦች እንዴት ቆያችሁ? የ11ኛ ክፍል ቻፕተር 3 ይዤላችሁ መጥቻለሁ። ጥሩ ጥሩ የሆኑ ነገሮችን በአጭር ጊዜ እየሰጧችሁ እገኛለሁ። ሌሎች ኮርሶችንም የምሰራ ስለሆነ እባካችሁ ሳብስክራይብ በማድረግ ከዚህ በኋላ ላሉትም የ12ኛ ክፍልም ወይም እስከ ዩኒቨርሲቲ ያለውን መረጃዎችን እሰጣችኋለሁ። ስለዚህ ሳብስክራይብ አድርጋችሁ ቻናሉ ቤተሰብ ሁኑ። ዩኒት 3 ኢንዱስትሪያል ክሮፕ ፕሮዳክሽን እንደ ማኔጅመንት ይላል። እነዚህ በኢንዱስትሪ ደረጃ የምንጠቀማቸው ክሮፖችን እና እነሱን ፕሮዳክሽን ከፕሮዳክሽን ጀምሮ ያለውን ነገር እናያለን። ኢንዱስትሪያል ክሮፕስ አር ክሮፕስ ፕሮዲውስድ ሜንሊ ፎር ዩዝ አስ ራ ማቴሪያል ኢን አግሮ ኢንዱስትሪ እንደ አዘር ታይፕስ ኦፍ ኢንዱስትሪስ ይላል። ስለዚህ ኢንዱስትሪያል ክሮፕስ የምንላቸው እንደ ጥሬ ዕቃነት በአግሮ ኢንዱስትሪ ላይ ወይም ደግሞ በሌሎች ኢንዱስትሪዎች ላይም የምንጠቀማቸው ክሮፖችን ኢንዱስትሪያል ክሮፕስ እንላለን ማለት ነው። እነዚህ ክሮፖች ደግሞ ክላሲፋይድ ኢንቱ ኦይል ክሮፕስ፣ ፋይበር ክሮፕስ እንደ ሱገር ክሮፕስ ተብለው ይካፈላሉ ማለት ነው። ስለዚህ ኦይል ክሮፕስ የምንላቸው የተለያዩ ዘይቶችን ለምግብነትም ለሌሎችም ፐርፐዝ የሚውሉ ዘይቶችን ማምረት ሲሆን ፋይበር ክሮፕስ ደግሞ ለልብስ ለተለያየ ነገር የምንጠቀምበት ነው። ሌላኛው ሱገር ክሮፕስ ነው። ይሄ የስኳርን ለማምረት ሱገር ኬንን በመጠቀም የምናመርተው ኢንዱስትሪያል ክሮፖች ናቸው ወይም ታይፖች ናቸው ማለት ነው። ስለዚህ ኤግዛምፕልስ ኦፍ ክሮፕስ ፍሮም ዲስ ካቴጎሪስ ዊል ቢ ዲስከስድ ኢን ዘ ፎሎዊንግ ሴክሽንስ ይላል። ስለዚህ ከዚህ ወደ ታች ባሉ ሴክሽኖች እነዚህ ነገሮች የሚብራሩ ወይም ዲስከስ የሚደረጉ ይሆናሉ ማለት ነው። ኦይል ክሮፕስ ፕሮዳክሽን ማኔጅመንት የሚለው አለ። ስለዚህ አሁን መጀመሪያውን እናያለን ማለት ነው። ኦይል ክሮፕ ፕሮዳክሽን እና ማኔጅመንቱ እንዴት ነው? Sesame is an oil crop believed to have originated in Africa. Sesame is mainly produced for its oil, which is used in cooking food and also in the production of other foods such as margarine ይላል። ስለዚህ ሲሰም የምንለው ኦይል ክሮፕ ኦሪጂኔት የተደረገው በአፍሪካ ነው ተብሎ ይታሰባል። ሜንሊ ፕሮዲስድ ፎር ኢትስ ኦይል፣ ስለዚህ የራሱን የሆነ ዘይትን ለምግብነት የሚሆኑ ዘይቶችን ለማምረት የምንጠቀምበት ነው ይላል። ያው ሲሰም ማለት ሰሊጥ እንደማለት ነው። ስለዚህ ለብዙዎቻችሁ የምታውቁ ልትኖሩ ትችላላችሁ። ወደ ዘይትነት በተለያዩ ኢንዱስትሪዎች ገብቶ የሚቀየር ይሆናል ማለት ነው። ኦይል ኤክስትራክትድ ፍሮም ሴሰም ኢዝ ኦልሶ ዩዝድ ኢን ዘ ፕሮዳክሽን ኦፍ ፔንትስ ኤንድ ኮስሞቲክስ ፕሮዳክሽን ላይክ ሶፕስ። ቅድም እንዳልኳችሁ ከዚህ የሚወጡ ኤክስትራክት የተደረጉት ለምግብነትም ዛጋል ፎር ኩኪንግ ፐርፐዝም ይሆናሉ። ከዛ ደግሞ ከታች ፕሮዳክሽን ኦፍ ፔንትስ እነዚህ ቀለሞችን ኮስሞቲክሶችን ለመስራት ሳሙናዎችን ለመስራት የሚያገለግል ይሆናል ማለት ነው። ባይ ፕሮዳክትስ ኦፍ ሴሰም ኦይል ኤክስትራክሽን አር ኦልሶ ዩዝድ ቱ ፕሮዲስ አኒማል ፊድ፣ ስለዚህ ለአኒማል መኖነትም ያገለግላል ማለት ነው። ዘ ክሮፕ ኢዝ አዳፕትድ ቱ ሴሚ አሪድ ላውላንድ ኤሪያስ ዊዝ አን አልቲቲዩድ ኦፍ አፕ ቱ 1200 ሜትርስ አባብ ሲ ሌቨል። ስለዚህ ይሄ ሴሚ አሪድ በሆነ ሞቃታማ በሆነ ላውላንድ ላይ ኤሪያ ላይ የሚመረት ይሆናል ማለት ነው። አልቲቲዩዱ ከ1200 አባብ ሲ ሌቨል በሆነ ኤሪያ ላይ ሞር የሚመረት ይሆናል ማለት ነው። ዲስ ሜይንሊ ቢኮዝ ኢት ሪኳየርስ ሪላቲቭሊ ሃይ ቴምፕሬቸር። አያችሁ ቅድም እንዳልኳችሁ በጣም ሞቃታማ የሆነ ቴምፕሬቸር ይፈልጋል ኤሪያው ማለት ነው። Sesame is very sensitive to excess water and tap general drought tolerant። ስለዚህ ሲሰም የምንለው ወይም ሰሊጥ የምንለው በጣም ለውሃ ሴንሲቲቭ የሆነ ነው። ውሃ በደንብ ከበዛ እዛ አካባቢ ላይ ማደግ የማይችል ማለት ነው። ስለዚህ ሞር በድራውት አካባቢ ላይ ቶለራንት ነው። እነዚህ በረሃ ናቸው የምንላቸው ወይ ደግሞ ደረቃማ በሚባሉ ቦታዎች ላይ በምቾት የማደግ ነገር አለ ማለት ነው። ሃይ ሬንፎል ዲዩሪንግ ፍሎሪንግ ሪዲዩስ ይልድ ቢኮዝ ፍላወርስ ድሮፕ ኦፍ ዘ ፕላንት። ስለዚህ የብዙ ዝናቦች ወይ ደግሞ በጣም ሃይ ሬንፎል ሲኖር ምንድነው አበባዎች ይረግፋሉ፣ ያ ሪዲዩስ ያደርጋሉ፣ አበባዎችን ሪዲዩስ ያደርጋሉ። ለዛ ደግሞ ምን አይነት መሬት ይመቸዋል? ሳንዲ ሎም ሶይል that do not accumulate excess moisture are suitable for the growth of this crop። ስለዚህ ሳንዲ የሆነ ወዲያው ዝናብ ቢዘንብም ወዲያው መድረቅ የሚችል ሳንዲ የሆነ ሎም ሶይል ላይ ሞር
የሚያድጉ ይሆናል ይሄ ክሮፕ ማለት ነው። ላንድ ፕሪፓሬሽኑ እንዴት ነው? ሴሴም is sensitive to weed problems and therefore the field should be clean from weed seed during land preparation። ስለዚህ መጀመሪያ አረም የሚባል ነገር አካባቢ ላይ መኖር አይገባም ማለት በጣም ሴንሲቲቭ ስለሆነ since the seeds are small soil should be free of big clods and the seed bed should be as smooth and clean as possible። በተቻለ መጠን ይሄ ሲድ ቤድ የሚባለው ዘር የሚቀመጥበት ቦታዎች ስሙዝ እና ክሊን መሆን አለባቸው ከየትኛውም አይነት ዊድ ማለት ነው። Sesame is often planted by broadcasting or row planting at the spacing of 50 cm between rows and 10 cm between plants። ስለዚህ ይሄ ብሮድካስቲንግ የምንለው ምንድነው? ብሮድካስቲንግ ማለት በማሰራጨት ዘሩን በመበተን ነው የሚዘራው ማለት ነው። ወይ ደግሞ በሮ ፕላንቲንግ ሮ ማለት ደግሞ በመስመር በሚደረገው በሮ ፕላንቲንግ ጊዜ በ50 ሴንቲሜትር ቢትዊን ልዩነት ሊኖራቸው ይገባል ከአንዱ ሮ ወደ ሌላኛው ሮ ማለት ነው። ስለዚህ ያንን ነው የሚያወራው። እሺ ዊድ ማኔጅመንት ላይ ደግሞ ስንመጣ ሴሴም is especially sensitive to weed competition and damage during early growth stage። ስለዚህ እንዴት ነው ዊድን ማኔጅ ማድረግ የምንችለው? በጣም ሴንሲቲቭ ስለሆነ weeding should start early from emergence to about 5 to 5 weeks of growth። ስለዚህ በ5 እና በ4 ሳምንታት ውስጥ በጊዜ ይሄ አረምን የማስወገድ ነገር ቶሎ መጀመር አለበት ይላል። ከዛ ሃርቨስቲንግ ታይም ይሄንን የምንሰበስብበት ታይም ደግሞ በምን ያህል ጊዜ ነው የሚደርሰው የሚለው በ5 ወር ውስጥ ነው to mature 5 ወር ነው የሚወስደው። the crop is ready for harvest when 1/3 of the leaves stems and the pod structures that contain the seed turn yellow ወደ ቢጫነት ሲቀየር ማለት ነው። ስቲሙ ሌቭ ሁሉም ስትራክቸር ከሲዱ ጨምሮ ወደ የሎነት ሲቀየር ማለት ነው። when harvest delayed the pods break and there will be loss of seeds። the national average yield for sesame is 7.4 ኩንታልስ or 0.74 per hectare ነው። ስለዚህ ይሄ አጠቃላይ የናሽናል አቨሬጁን ነው የሚናገረው። እዚህ ጋር ሌላኛው ኑግ አለ። ኑግ ጉዞቲያ አብሲኒካ ነው የሚለው። ኑግ is an oil crop that originated in Ethiopia። ኑግ ደግሞ እንደሚታወቀው በኦሪጂኔትድ የተደረገው በኢትዮጵያ ነው። the country is the largest producer of ኑግ. it's mainly produced for its oil and it accounts for about half of all food oil production in the country, so it is an important source of good quality food oil። ስለዚህ mainly for food purpose ነው የሚጠቀሙት። widely በሀገሪቷ ላይ በደንብ በስፋት እንደሚጠቀሙ ይናገራል። ኑግ oil can also be used for the production of paints and soaps። ስለዚህ ይሄኛው ከምግብ ዘይትነት ወይ ደግሞ ከሌሎች ፐርፐዝ ባሻገር ለቀለምና ለሳሙናም የሚያገለግል ይሆናል ማለት ነው። ሌላ ማቴሪያሎችም በመሆን የአኒማል ፊድ በመሆን የሚያገለግል ይሆናል። ከ1800 እስከ 2000 ሜትር አባብ ሲ ሌቭል ላይ ነው ይሄ ደግሞ የሚያድገው ማለት ነው። does not require high rainfall and can even survive with only residual soil moisture after rains stop። ስለዚህ ይሄ በጣም ዝናብን የሚፈልግ አይደለም። ሰርቫይቭ ማድረግ ይችላል። ደረቃማ በሆኑ ቦታዎች ላይ ሰርቫይቭ ማድረግ ቶለሬት ማድረግ አቅም አለው ማለት ነው። ያን ነው የሚያወራው። ላንድ ፕሪፓሬሽኑ ደግሞ እንዴት ነው? በደንብ ሲድ ቤዱ ፕሪፔር ማድረግ አለበት። ከዛ ደግሞ እነዚህ ሲዶችና ጀርሚኔት ዌል የሚለው ምንድነው? እስከሚያድጉ ድረስ ጀርሚኔሽን ታይማቸው እስከሚደርስ ድረስ ሲዶቹ በጣም በጥሩ ሁኔታ መጠበቃቸውን ፕሪፔርድ መደረጋቸውን እርግጠኛ መሆን አለብን ማለት ነው። ኑግ is commonly sown by broadcasting። ስለዚህ በብዛት በብሮድካስቲንግ ነው የሚዘራው። በሮ አለ ይሄ ብሮድካስቲንግ ቀደም በሮም ይዘራል ብለናል። ያኛው ሲሰምን ግን እዚህ ጋር በብሮድካስቲንግ ነው የሚዘራው ማለት ነው።
Alternatively, it can be planted at spacing 25 centimeter between rows and drilling of seeds within the planting rows. Also እዚህ ጋር ያው በሮም መዝራት ይቻላል ይላል። እዚህ ጋር ዊድ ማኔጅመንትን ነው የሚያወራው። ይሄንንም አንብቡት። አሁን እዚህ ጋር ወሳኛው harvesting the crop is ready for harvest when the leaves change from green to brown and yellow. ስለዚህ ወደ ብራውን ሲቀየር የዛኔ ጊዜው እንደደረሰ እናውቃለን ማለት ነው ሃርቨስት ለማድረግ። Harvest must be completed at the right time because late harvest causes loss of seeds by shattering. ስለዚህ በትክክለኛው ሰዓት የማይወሰድ ከሆነ እነዚህ ፍሬውን የምናጣ ይሆናል ማለት ነው። Harvesting too early results in deformed seed shape which can reduce the quality of the yield. So ደግሞ ቀድሞ ከጊዜው ቀድሞ ጊዜው ሳይደርስ ደግሞ ሃርቨስት ማድረግም ደግሞ ወደ ሌላ የይልድ ኳሊቲ የወረደ እንዲሆን ያደርገዋል ማለት ነው። የናሽናል አቨሬጁ 8 ኩንታል ፔር ሄክታር ነው። ስለዚህ እነዚህ ናቸው ማየት ትችላላችሁ። ኤ ኑግ ፕላንትን ነው የሚያሳየው ኤ። ከዛ ደግሞ ቢ ሲዱን ነው የሚያሳየው። ከዛ ሲ ደግሞ ሲሴም ፕላንትን ነው የሚያሳየው። ከዛ የሲሴም ፕላንት ደግሞ ሲዱን ነው የሚያሳየው ዲ። ስለዚህ እነዚህ ነገሮች ማየት ማወቅ መቻል አለባችሁ ማለት ነው። ሌላኛው ፋይበር ክሮፕስ ፕሮዳክሽን ኤንድ ማኔጅመንት የሚለው እናያለን። ፋይበር ክሮፕስ አር ክሮፕስ which produce fibers used in textile and other industries. Fiber crops include cotton, sisal, among other fiber crops such as cotton are also source of vegetables oil for cooking and industrial purpose. ስለዚህ ፋይበር ክሮፕስ የሚባሉት እነዚህ ለቴክስታይል ወይም ለጨርቃ ጨርቅ አገልግሎት እንደዛ አይነት ኢንዱስትሪ የምንጠቀማቸው ኮተን አለ ሲሳል ራሱ ሲሳል ነው በአማርኛም ኮተን ደግሞ ጥጥ እንደሆነ ታውቃላችሁ። ሲሳል የሚባለው ይሄ ብዙ ጊዜ በተለምዶ እናቶች ልጆችን ጡት ለማስጣል የሚጠቀሙት ሜቢ ወደ ገጠራማ አካባቢ ላይ አይታችሁ ከሆነ በብዛት አለና እናያለን። ሲሳል በራሱ ሌላ ፖይንት ይዞ እዚህ ጋር ስላለ እናያለን። Cotton is the fiber crop that produce lint, which is soft, fluffy fiber that grows in ball or protective case around the seed. ስለዚህ በጣም ስስና በጣም ስሙዝ የሆነ ሶፍት የሆነ ነገር ነው። ያው ኮተንን ታቁታላችሁ ሲመረት እንደዛ እንደ ፕሮቴክቲቭ ኬዝ ላይ የሚመረት ማለት። The lint is used as raw material in the textile industry. Cotton requires a warm climate to grow and is generally drought tolerant. ስለዚህ ኮተን ጥጥ በሞቃታማ አካባቢ ላይ ነው ሞር የሚያድገው ማለት ነው። ስለዚህ ፀሐይን የመቋቋም ቶለሬት የማድረግ አቅም አለው። ቀዝቃዛ አካባቢ ላይ እንትን ላይ ይችላል ላይ በቅል ይችላል ይላል እዚህ ጋር። እሺ ስለዚህ እዚህ ጋር ኢንዱስትሪያል ፕሮሰሱ አለ። ኮተን ፕሮዲዩስድ ጋርመንትስ ለፋብሪክ ፎር ሴል ኢን ሎካል ኢንተርናሽናል ማርኬት። ስለዚህ ከሎካል እስከ ኢንተርናሽናል ማርኬት የተለያዩ ጋርመንቶች ወይም ደግሞ ኮተን ፕሮዲዩስ ያረጋሉ ያሰራጫሉ ማለት ነው ከኢንዱስትሪ ፕሮሰሱን ካለፈ በኋላ። እሺ there were more than 550 garment or clothes manufactured and 14 textile factories in Ethiopia in 2021. The number of textile manufacturers both local and international are increasing and hence the demand for cotton is increasing. ስለዚህ የ50 የጋርመንት እና 14 ፋብሪካዎች በ2021 ላይ ነው የ21 መረጃ ነው። አሁን ላይ ያለበት አይታወቅም። ግን እነዚህ ካምፓኒዎች በጨመሩ ቁጥር የኮተን ዲማንዱ እየጨመረ ይሄዳል ማለት ነው። ፍላጎቱ በጣም እየጨመረ ይላል። ላንድ ፕሪፓሬሽን ፕላንቲንግ እንዴት ነው ላንድ ፕሪፔር የሚደረገው? Cotton seeds for planting are usually treated with acidic to remove the hairs on the seed.
the crop is often planted in rows at the spacing of 1 meter between rows and 30 ሴንቲሜትር between plants። ስለዚህ ከሮ ወደ ሮ 1 ሜትር ነው። ከፕላንቶቹ ደግሞ እርስ በርስ ካሉ 30 ሴንቲሜትር በተለያየ ታርሶ ማለት ነው የሚዘራ ይሆናል ማለት ነው። እሺ weed and insect pest management. weed are one of the major problems that limit cotton production in Ethiopia። ስለዚህ ኢትዮጵያ ላይ በጣም ወሳኝ የሆነ የጥጥ ፕሮዳክሽንን አፌክት ያደረገ ነገር ቢኖር የዊድ ነው ችግር ነው ማለት ነው። starting with clean seed bed before planting can reduce this problem። ንጹህ በሆነ ቦታ ላይ ወይ ደግሞ ንጹህ የሆኑ ቦታዎች ላይ መስራት ያንን ሪዲዩስ ይቀንሰዋል ማለት ነው። ስለዚህ ወደ ሃርቨስቲንግ እንሄዳለን። cotton is ready for harvest when at least half of the plants have their bolls buds open። ስለዚህ ክፍት ሲሆኑ ብዙ ጊዜ አይታችሁ እንደሆነ እነዚህ እንደዚህ የተከደነ ነው፣ ከዛ እንደዚህ ይከፈታሉ ከሰዓታቸው ሲደርስ ማለት ነው። ስለዚህ ከ6 እስከ 7 ወር ድረስ ይወስዳል ማቹር እስከሚሆን። harvesting picking cotton goes through different stages before it is used to make clothes. The first step in cotton process is drying and gaining of the cotton from the cotton plant። ከዛ ከወሰዱ በኋላ ያንን የሚያደርቁ ይሆናል። ደግሞ ሲሰበሰብ ፒክ በማድረግ ነው የሚሰበስቡት ማለት ነው። ይሄ ያው ፕላንቱን የማድረቂያ ምናምን ጊዜውን ነው የሚያሳያችሁ። እዚህ ጋር ሲሳል ያልኳችሁ ቅድም ስለሱ አውርቻለሁ። ኦሪጂኔት የተደረገው በሴንትራል አሜሪካ ነው። it's widely cultivated in the tropics. ሲሳል is mainly produced for its hard fiber that used in textile industry። ስለዚህ ይሄ ምንድነው ከእንሰት እንደሚወጣው አይነት አሁን ከእንሰት የሚወጡ እንትን አላለ ይሄ ነጩ ነገር ዶናው አማሪክ እሱን አይነት ነገር ከዚህኛው ለተለያዩ ጠንካራ የሆኑ ፋይበሮችን ለማምረት የሚጠቀሙ ይሆናሉ የቴክስታይል ኢንዱስትሪው ማለት ነው። now ropes አያችሁ ሮፖችን ለመስራት sacks and carpets። sisal fibers are also used in paper making and the textile industry for polishing clothes. sisal steam is also used for fencing the firewood and the house construction material። ይሄ አንዴ ላሳያችሁና ከዛ እንመለሳለን። ለምሳሌ ይሄኛው ማለት ነው ሲሳል ፕላንት እንደ ፋይበርስ ኤክስትራክትድ ነው። አያችሁ ይሄ ከእንሰት የሚወጣው አይነት ነገር እና ለሃርድ ለሆኑ ፋይበሮችን ለመስራት የሚጠቀሙ ይሆናል ማለት ነው። land preparation and planting. sisal is propagated vegetatively. this means that the new plant will grow from the cutting of the parent plant። ስለዚህ እዚህ ጋር የሚያድገው እንዴት ነው ፕላንቲንጉ እንዴት ነው እዛ ያለውን ስንቆርጠው ላይክ እንደገና ያቆጠቁጣል ወይም እንደገና የሚያድግ ይሆናል ማለት። ስለዚህ ከፓረንቱ ሲቆረጥ ከዛ እንደገና ኒው ፕላንት ደግሞ የሚያድግ ይሆናል ማለት ነው። in sisal reproduction occurs through suckers growing around the plant or bulbils young produced from buds in the flower stalk. the suckers or bulbs are first grown in nursery when they are about 4 cm high። እነዚህ መጀመሪያዎቹ ነርሰሪ የሚባለው ችግኝ ማፍያ አይነት ቦታዎች ነርሰሪ ማለት ችግኝ ማፍያ እንደማለት እና ከዛ እናመጣለን መጀመሪያው ከዛ እነዚህ ያንግ የሆኑት ይተከላሉ። ከዛ በኋላ እነሱ ከደረሱ በኋላ ነው የተቆረጡ ሪፕሮዳክሽን እንደገና ሪፕሮዳክት የሚሆኑት ማለት ነው። it takes 2 to 3 years after transplanting for the first harvest of the leaves። ከዚህ ከ2 እስከ 3 አመት የሚወስድ ይሆናል ማለት ነው። ሃርቨስት የሚደረገው አኑዋሊ ነው በየአመቱ ነው ሃርቨስት የሚደረገው። leaves are ready for harvest when they reach a height of 1.2 meter and width is about የነዚህ ደግሞ ሃርቨስቲንግ ታይማቸውን ምን ላይ በምንድነው በቁመታቸው ነው 1.2 ሜትር ይደርሳሉ። ከዛ 15 ሴንቲሜትር ደግሞ ወደ ጎን ስፋት ይኖራቸዋል ማለት ነው። ስለዚህ ይሄን ይመስላል።
ኤግዛምፕሉን በደንብ ማየት ትችላላችሁ። ሱገር ክሮፕ ፕሮዳክሽን አለ። የሱገር ክሮፕ ፕሮዳክሽን ይሄኛውን ብዙዎቻችሁ የምታውቁት ነው። አር ክሮፕስ ዩዝድ አስ ራው ማቴሪያልስ ኢን ፕሮዳክሽን ኦፍ ሱገር ኬን አለ እዚህ ጋር ያው ሱገር ኬን የሚባለው ያው ሸንኮራ ማለት ነው። ስለዚህ በመጠቀም ወደ ስኳርነት የመቀየር ፕሮሰሱ ነው የሚያወራው። ዲስ ዋን ኢዝ ሞር ሲምፕል ነው ከሌሎቹ አንጻር ማለት ነው። ሱገር cane is the tropical and the subtropical crop ground mainly for the production of sugar። ስለዚህ ስኳርን ለማምረት ነው ሜይንሊ ወደ ኢንዱስትሪዎች የሚገባው ማለት ነው። ራው ማቴሪያል ነው፣ እንደ ጥሬ እቃ ነው የሚያገለግለው። እሺ ስለዚህ ይሄንን ነው የሚያወራው። ሌላው የአኒማል ኮንሰፕሽን ይሆናል፣ ለጁስ ይሆናል፣ ብዙ ጥቅማቸው ነው እዚህ ጋር የሚያወራው። እሺ ሲምፕል ነው ይሄኛውን አንብቡት። ጨርሰናል ማለት ነው። ስለዚህ ከታይማቸው አንፃር ከጨረስን እዚህ አካባቢ ትንሽ እንቆይ። ዊድ ኤንድ ኢንሴክት ፔስት ማኔጅመንት የሚለውን እስቲ ፎር ሱገር ኬን 3 weeks after planting ከ3 ሳምንት ወይም እስከ 14 ሳምንት አፍተር ፕላንቲንግ ክሪቲካል ፒሪድስ። ስለዚህ እነዚህ በጣም ከባድ ጊዜዎች ናቸው ነው የሚለው። ከተተከሉ 3 ወር ሳምንትና ከተተከሉ ደግሞ 14 ሳምንት በኋላ እዚህ ሁለቱም ታይም በጣም የዊድ በጣም የበዛበት ጊዜ ነው ማለት ነው። ስለዚህ አረሞች በዚህ ታይም ላይ በጣም ኮንትሮል ማድረግ ያስፈልጋል ማለት ነው። ኢንሴክቶች አሉ። ፔስት ላይክ ሱገር ኬን ቦረርስ፣ አርሚ ወርምስ፣ ሎከስ፣ ተርማይትስ አር ማጆር ፕሮብለም ኢን ሱገር ኬን ፕሮዳክሽን ኢትዮጵያ። ስለዚህ እንዳለ ያው ይሄ እንደ ሚስት አይነት ነገር ውስጡን በልተውት ባዶ የሚያስቀሩ የተለያዩ ኢንሴክቶች አሉ። የእነሱንም የፔስት መጨመር ያስፈልጋል። ፔስቲሳይዶችን መጨመር ያስፈልጋል። ኢንሴክቲሳይድ መጨመር ያስፈልጋል። እና ፋንጋል ዲዚዝ ደግሞ የሚባሉት ላይክ ስሙት ባክቴሪያል ዲዚዝ ላይክ ራቶን ስታንቲንግ ዲዚዝ አር ኮመን። ስለዚህ እነዚህን የእያንዳንዳቸውን ካውዝ የሚያደርጉትን ማወቅ አለባቸው። የዊድን ማወቅ አለባቸው። የፔስት ማወቅ አለባቸው። የኢንሴክት ካውዝ የሚያደርጓቸውን ማወቅ አለባቸው። ፋንጋል ባክቴሪያል ዲዚዞችን ማወቅ አለባቸው። ኤግዛም ላይ ሊመጣ ይችላል። ፎር ፈርዘር ናውሌጅ እያንዳንዱን ሰርች ማድረግ ትችላላችሁ ማለት ነው። ሱገር ኬን ዩዥዋሊ ማቹርስ ኢን አባውት 14 to 18 months። so this means በ14 እስከ 18 ወር ውስጥ ይደርሳሉ ማለት ነው። እዛ ካቲንግ ዘ ስቲም በቃ እንዴት ነው ሃርቨስት የሚደረገው? ያው ግልጽ ነው። ዋናው ግንዱን በመቁረጥ ነው። ዋናው የምንጠቀመው እሱን ስለሆነ ማለት ነው። ስቲም ዜንስ ትራንስፖርትድ ቱ ዘ ፕሮሰሲንግ ፋሲሊቲ ነው ዘይዳል ማለት ነው። በ2022 there were 18 state owned sugar producing factories in ኢትዮጵያ። ስለዚህ በ2022 8 ቦታዎች የፋክተሪዎችን በኢትዮጵያ ገንብተዋል። ወንጂ፣ ሸዋ፣ መተሐራ፣ ፊንጫዋ፣ ከሰም፣ ተንዳሆ፣ አርጆ፣ ኦሞ ኩራዝ 3 the factories annually produce 40,000 metric tons of sugar። በጣም የሚገርም ነው። in Ethiopia in 2023 the demand for sugar is greater than the production of sugar። so በ2023 ላይ እየተመረተ ካለው ስኳር መጠን በላይ በጣም ፍላጎት አለ። ስለዚህ so it is necessary to increase the production። ስለዚህ የዚህንን ምርት በጣም መጨመር ማስቀጠል አለበት ማለት ነው። ይሄኛውን ዲማንድ ለመቀነስ ወይም ደግሞ ባላንስ ለማድረግ ማለት ነው። ስለዚህ ይሄ የሱገር ኬን ፕሮዳክሽን በጣም አትራፊ ነው። ግብርና ምናልባት ያላችሁ ሰዎችም
ፋሚሊ ምናምን ያላችሁ ልጆች ማለት ነው፣ ብዙዎቻችሁ ልጆች ናቸው። ከትምህርት ባሻገር ይሄንን ተዘርተው ቢቀመጥ በጣም ብዙ ሚሊየንስ ከአንድ ማሳ ያገኛሉ ማለት ነው። እሱ ላይም ሰርች አድርጉ። ጀስት ክላስ ብቻ ማለት ሳይሆን ዝም ብሎ ያልተሰራ መሬት ካለ ይሄንን መማራችሁ ለዛም ጥቅም ነው። ሃቭ ኤ ናይስ ታይም።